ይጸጽትሻል፣ በደንብ እንደሚጸጽት። ሰውን ከሰውን በላይ ነው ያላት። በጣም ደደብ ነው አይባል ማታ ዘይድ የኛ ንጹህ የኛ ኩሩ አጂ ያኔ ባቶኝ ይቆጨኛል። በእናትህ ጌም ኦቨር ትላለህ። ጌም ኦቨር በጣም ነው እንዴ ጌም ኦቨር የተጫወትሽው? በጣም ነው እንዴ የተጫወትሽው? ረስታ ከሆነ ይህንን ፎቶ አድርሱላት፣ ይህን ቪዲዮ ተመልሰሽ ይው በሏት። ያኔ ስትርበተበት፣ ያኔ ሲያቁነጠንጣት ማለት ነው። አመዳም አድርሱላት ማለት ነው። ያኔ ስትቁነጠነጥ፣ ያኔ ስትርበተበት እጅ አመዳም ለጎሪጥ እያየች ምን ነው ሰላም ቢለኝ ምን ነው ቢያናግረኝ ስትል የአብርሃም እህት ቤት አዲስ አበባ ላይ ሆና ማለት ነው እንዲመጣልኝ ብላ እንዲያድርገን እንቀበለው ይህን አድርገን እንቀበለው ስትል ረስታ ከሆነ ይህን ፎቶ አድርሱላት። ይሄ ምናልባት አቀናብሬ ምናምን እንዳይመስላችሁ እዚህ ጋር ያስገባሁት ፎቶ ማለት ነው። እንዳለ ያስገባሁት ፎቶ ነው። ይህን ቪዲዮ ራሱን ሄዳችሁ ማየት ትችላላችሁ። ያኔ መብላት እንኳን አቅቷት ስትርበተበት ማለት ነው። በፍቅሩ ቂጧ ሲንቀጠቀጥ ማለት ነው። ለካ ቅማሏን ለማራገፍ ነው። ለማንኛውም እንዲህ አይነት ንግግር አብርሽን አትናገሪው ማለት ነው። ሩታ ማለት ነው። እንዳንቺ መነሽ የፈለገበት ቦታ ቢደርስ እንኳን አንቺ ገና የትም ቦታ ያልደረስሽው ገና የሆነ ሶፋ ስለቀየርሽ ነው እንደዚህ ንጥር እያልሽ ያለሽው። ማንኝ ብላ ነው የምታስበው? ጤባራም እንደዚህ ንጥር የምትዩ የሆነ እንዴ? ገና እኮ ብዙ ይቀርሻል። ቆይ እንጂ እደጊ መጀመሪያ ማለት ነው። እሺ እደጊ ማለት ነው። በመጀመሪያ ደረጃ ክብር ይኖርሽ፣ ለሰው ልጅ ክብር ይኖርሽ። ራስሽን ብቻ ራስ ወዳድ ሆነሽ ራስሽን ብቻ ማለት ነው ንጥር አትበየ ራስሽን። ልክ እንደዚህ ነው አወዳደቅሽ የሚከፋው ማለት ነው። አወዳደቅሽ የሚያከብርሽን የሚወድሽን ሁሉ ነው እንደዚህ ማለት ነው ይዘሽ ጉድጓድ የምትገቢው አንቺ በመጀመሪያ ደረጃ ማለት ነው። ስለዚህ በመጀመሪያ ደረጃ ክብር ይኖርሽ። ሲቀጥል ደግሞ ማለት ነው ምንም እናውቃለን አብርሽን አንቺ እንደሆንሽ የምትገፊው አብርሽ ዛሬ ንጹህ ሆኖ ወጧል። በነገራችን ላይ የቀብራራው ታደሰ ውድ ቤተሰቦች ማለት ነው፣ የአብርሃም ታደሰ ውድ ቤተሰቦች ማለት ነው፣ ኦዲየንሶች ማለት ነው፣ ሁላችሁም የምትወዱትም የምትጠሉትም እውነቱ ስለወጣለት እንኳን ደስ ያለን፣ እንኳን ደስ ያላችሁ። ምክንያቱም አብርሃም ታደሰ በሄረሚላ ላይ በሩታ ላይ ተልከስክሶ ወይም ደግሞ ሌላ ዝሙት ፈጥሮ አይደለም። ከሩታ ለመሸሽ፣ ከሷ ጭቅጭቅ ለመሸሽ፣ ከሷ ንዝንዝ ለመሸሽ የሚያደርገው የሚደበቅበት ነበር። ለገባችሁ ወይም ላልገባችሁ፣ ያልገባችሁ ካላችሁ ይግባችሁ። ሄረሚላን እንደ መደበቂያ ነበር ያደረጋት። ምክንያቱም ሩታ ጋር ሲመጣ የሚጠብቀው የሩታ ቤተሰቦች እንኳን ሲሄድ የሚጠብቀው ሽንት በፖፖ ተሸንቶ እንዲደፋበት ነበር የሚጠበቀው። ይሄን ነው ያየ ነው። ገና በር ላይ ሲደርስ ውሃ ስደፋበት ስታመናጭቀው ልጅህን አታይም ስትለው ምንም እንኳን ከሱ ባትወልጂ እንኳን እስክትነግሪው መጠበቅ ነበረብሽ ሩታ። እስኪያውቅ ማለት ነው እስኪያውቅ መጠበቅ ነበረብሽ። እውነቱን እስኪደርስበት በዚህ መልክ አይደለም እውነቱን መራቅ ያለብሽ ማለት ነው። ካረገዘች ጊዜ ጀምሮ ነው አብርሽን በዚህ ልክ በጣም እንደምጠላው ያሳየችው። ካረገዘችበት ጊዜ ጀምሮ ነው። ወልዳ የሚያውናት አሁን የሚያውናት በቃ አሁን የሚያውናት። ሰላም ለእናንተ የሆነ ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ስትይበልልኝ እያልኩኝ በጣም የሚያሳዝን ነው። እንግዲህ አላቅም የሰው ልጅ ቢወርድ በዚህ ልክ ወርዶ ራሱን ያዋርዳል ብዬ አንድ ቀንም ጠብቄ አላቅም ማለት ነው። ይህን እላለሁ ብላ በዚህ ድፍረት መምጣቷ የሆኑ ዱርዬዎቿን ይዛ አሽኮለሌዎቿን ውሾቿን ይዛ አሽከሮቿን ይዛ እዚያ ማለት ነው ቲማቲም ከምትለቅሙ የበሰበሰ ቲማቲም እና ካርቶን ከምትለቅሙ ኖኔ ጋ በጉቦ ትሰራላችሁ ብላ የያዘቻቸው ኖሮቤል እና ቡሽ ምናምን በእነሱ ቤት አብርሽን ተበቅለውታል። መበቀልን አታውቁም ማለት ነው። በቀል ምን እንደሆነ አታውቁትም ማለት ነው።
ቀብራራው ታደሰ መቼም ምንም አይሆንም። አስረግጬ የምነግራችሁ መቼም ምንም አይሆንም ማለት ነው። መቼም ብዙ ሰዎች ሊጥሉት ሞክረዋል። ሩታ ብቻዋን በጣም ብዙ ጥራለች። ሰዎች ጋር ስታየው በጣም ብዙ ጥራለች። ሰዎች ጋር ሲስቅ ስታየው በጣም ብዙ ጥራለች። አልተሳካላትም። ምክንያቱም በፈጣሪው የሚደገፍ ሰው መቼም ስለማይወድቅ፣ መቼም ምንም ስለማይሆን፣ መቼም ስለማይወድቅ፣ መቼም ምንም ስለማይሆን ገባችሁ? መቼም ማለት ነው። ስለዚህ ሩታም ይሄ ሊገባሽ ይገባል። ሮቤልን ተሸክመሽ ዙሪ፣ ሮቤልን አግቢው ማለት ነው ከፈለግሽ። እሺ ከፈለግሽ። ምክንያቱም አንቺ ለምነሽ እንጂ መቼም ተለምነሽ ማግባት አታውቂምና፣ አንቺ ለምነሽ ተንበርክከሽ አልቅሰሽ እንጂ አንቺን ተንበርክኮ ወንድ ልጅ አግቢኝ ብሎ አያገባሽምና ማለት ነው። በቃ አያገባሽምና። ይህን ደግሞ ማስታወስ የምፈልገው ስለረሳችሁ ነው። እሷ ስለረሳችሁ ማለት ነው። ስለረሳችሁ ተንበርክከው ነው ለምኖኝ ነው ከእናት አባቴ ቤት ያስወጣኝ አይነት ንግግር ስለምትናገር እሷ ሁለ ነገሯ ሁኔታዋ የሚያስመስለው ያ ነው። ምክንያቱም ማነሽ ሩታ ማለት ነው። ስንት ዓመት ነው ከአብርሽ ጋር በትዳር የቆየሽው? ስንት ዓመት ቆየሽ? ታውቂዋለሽ፣ ባህሪውን ታውቂዋለሽ፣ የዋህነቱን ታውቂዋለሽ፣ ደግነቱን አንተ ብትመርጠኝ ምን ያልፈልግም። መርጠሽ ሆኖ ተንበርክከሽ ማለት ነው ለምነሽ ስትነፊ የቆየሽው። እሺ በደንብ ነው የምንነግርሽ። ለምነሽ ማለት ነው አለቀ። ሄረሚላ ደግሞ ብትል አንቺም ፍቅር ላይ መጣሽ ነው የለመንሽው። ገባሽ? ለምኑሽ ፍቅርን ትቶ መጦ አንቺን አልለመነሽም። አብርሃም ሲያይሽ በጣም ይሮጥ ነበር። ምክንያቱም የዋህ ሰዎች ቀድሞ ነገሮችን ያሳያቸዋልና ልክ አንቺን ሲያይሽ በጣም ነበር የሚሮጠው። ቪዲዮዎችን መለስ ብለሽ እያቸው። አንቺ ያንን በቀል እየተወጣሽ ነው እንዴ? አሁንም ቢሆን አብርሽ እኮ አይፈልግሽም። ስለማይፈልግሽ ነው ሄረሚላ ጋር ሲያሳልፍ የነበረው። አልገባሽም እንጂ አሁንም የመጣው አንቺን ብሎ አይደለም። በደካማ ጎኑ የመጣሽው አንቺ ልጅ ይዘሽ አንቺን እምቢ ቢልሽ እንኳን ልጁን ይዘሽ ነው የመጣሽው። አንቺ ራሱ የውድቀትሽ ውድቀት ማለት ነው። የውድቀትሽ ውድቀት። የሚያሳዝነው ግን ከአንቺ መውለዱ ነው። በጣም ያሳዘነኝ ነገር ግን ከአንቺ ዘር መኖሩ ነው። ያሳዘነኝ አብርሽ ዛሬ በዚህ ነው። በቃ ምንም ይሁን ምንም ዘሬን ከነካህ ዘር አለህ አይነት ነገር ያሳዘነኝ አብርሽ ከአንቺ ዘር መኖሩ። በቃ አለቀ። ሌላ ምንሽም ምናምንሽም ከነኮተትሽ ሸከፍ ብለሽ ኖሪ። ሸከም ነው የሆንሽበት ራሱ ሸከም ማለት ነው። ሸከም በቃ ሸክም፣ ጭቅጭቅ፣ ንዝንዝ ምናምን። ሌላ ለአብርሽ ምን ይቀርበታል? ይቀርብሻል እንጂ አትቀሪበትም። በቃ ይቀርባታል እንጂ አትቀርበትም። ሩታ ሺህ ሴቶችን ያሰልፋል ከፈለገ ማለት ነው። ያን ደግሞ አይንሽ ትክ ብሎ እያየ ታየዋለሽ ማለት ነው። አንድ ነገር ግን ምነግራት ለሩታ መቼም ዛሬ ኮሜንት ሁሉ እንዴት እንደምታስጠይና ምን አይነት ባለጌ እንደሆነች ነው የሚገልጸውና ነገ ደግሞ እንዴት አድርጌ እሱን ጥዬ ነው እኔ ተመልሼ ስሜን ማድሰው ብለሽ እሱን እንዳታሰቃዩ። ዋ ተጠንቀቂ። አንቺ አሁን የእኛ ህዝብ ደስ የሚለው ነገር ሲወድሽ አንዴ ነው፣ ሲጠላሽ አንዴ ነው። ተጠልተሻል። አሁን ተፍቶሻል፣ ሁሉ ተፍቶሻል። አብርሽ የሰጠሽን ክብር አንቺ ግን አቆሸሽው። እሺ በቃ ሰላም ሆናልኛለች፣ ወደ ፍቅራችን ወደ ትዳራችን ተመልሰናል ሲል አንቺ ግን በርበሬ ነሰነስሽበት። በላይሽ ላይ በአብርሽ ላይ እንዳይመስልሽ፣ በራስሽ ላይ ማለት ነው። ሰው እንዴት ራሱን ይበቀላል? እኔን የገረመኝ እንዴት ሰው ራሱን ይበቀላል? እንዴት ነው የሚያደርግሽ? ባክሽ የሚመክርሽ ቤተሰብ የለሽም? ደህና ቤተሰብ የለሽም? ተይ ልጄ ይሄ ቤተሰብን ያሰድባል የሚል ሰው የለሽም ካጠገብሽ? ሁሉም እንዳለ ስትወድቂም ገፍትሮ የሚጥል ምናምን ነው እንዴ ያለሽ ቤተሰብ? ምን ጉድ ነሽ? የአብርሃም ታደሰ ከነ ቤተሰቦቹ የተከበረ ነው በነገራችን ላይ። ምክንያቱም ምንም እንዳላጠፋ እያወቁ እንኳን አንቺን ከሱ ጋር ለማኖር ወደ ራስ እስከምትመልሽ ልጅ ስለሆነች ነው እያሉ
እሱን ነበር ሲወቅሱት የነበረው። አንቺ ግን አልገባሽም። ትክክል ነች ስትባይ እያንዳንዱን ነገር አብርሽ ያደረገውን በአይኔ አይቻለሁ አይነት ነገር ማውራት ጀመርሽ። በአይንሽ ብታዩ ኖሮ እና በአይንሽ መረጃ ቢኖርሽ ኖሮ አብርሽን እንደዚህ ቁሞ እየሄደ እንኳን አሳስረሸዋል፣ እንደፈለግሽ አድርገሸዋል፣ ትገዩ ነበር፣ ጭራሽ ትገዩ ነበር። እንዳንቺ አይነት ሴት ለአብርሃም ታደሰ አታስፈልገውምም አትገባውምም። ስለማትገቢው በጊዜ መወገድሽ በራሱ ተገላገለሽ። ደስ የሚለው ነገር ግን የአብርሃም የደጉ አብርሃም ታደሰ ማለት ነው እውነታ ንጹህ ልቡ እውነቱን ሲያወጣለት ሌላው ይቅርና እነ ፍሬው ዩቲዩብ እንኳን እንደዚያ ሲሰድበው የነበረው እንደዚያ ዝቅ ከፍ ሲያደርገው የነበረው አብርሃም አልተልከሰከሰም ሲል መስማታችን በራሱ ኦ ማይ ጋድ በጣም ነው የሚያስደስተው። በጣም ነው የሚያስደስተው። አብርሃም አልተልከሰከሰም። ከአንቺ ለመሸሽ ከአንቺ ለመራቅ ነው። ለካ ጓደኞቹ ትክክል ናቸው እና ቤላ ትክክል ናቸው እና ብሩክ ትክክል ናቸው፣ ከእሷ መራቅ አለብህ ያሉት ትክክል ናቸው ሲሉ ሰማን። ተመሰከረለት። በሚጠሉት ሰዎች እንኳን ተመሰከረለት። በሚጠሉት ሰዎች እንኳን ከዚህ በኋላ አንቺ አታስፈልጊውም ተባልሽ። ምክንያቱም የውድቀት ነው የወደቅሽው ሩታ። የውድቀት ነው የወደቅሽው ሩታ። ይህንን ብር የማሳያችሁ ምክንያት አብርሃም ታደሰ ሰርቶ እንዲብትን ያደርግልሻል። ውሰጅ የፈለግሽውን ብሎሻል። ለቅራቀንቦ እንደመጣሽ ግልጽ ነበር። ምክንያቱም መጨረሻ ላይ ንብረቴን ብለሽ ነው የመጣሽው። ምንም ላንተ አያስፈልግህም። ያ ማለት ምንም አያስፈልግህም እንዳለችው እርግጠኛ የምንሆነው እኔ ሰርች ነገ አገኘዋለሁ፣ ችግር የለም ውሰጅና ተይኝ፣ ምንም ንብረት አልፈልግም ብሎሽ ነበር። ውሰጅና ተይኝ፣ እኔን አታሰቃየኝ ብሎሽ ነበር። አንቺ ግን እሱ ራሱ በህይወት እንዲኖር አልፈለግሽም። እድሜውን ማሳጠር ነው የፈለግሽው። ለምን? ምን አደረገሽ? ሰው አደረገሽ እንጂ እዚያ ጋር አንስቶ ሰው አደረገሽ እንጂ ሰው አደረገሽ። ይህን ትረሻለሽ። ሰው ነው ያደረገሽ ማለት ነው። ስትንበላጠጭብን ማለት ነው። ቡታጅራ ተወልደሽ አዲስ አበባ ለቅጥር ሄደሽ፣ ለቅጥር ስላችሁ እንግዲህ ግባችሁ፣ ከዚህም በፊት ብዙ ጊዜ ስለምናገረው በእህቱ ቤት አካባቢ ስትሰሪበት በነበረበት እንኳን አይተሽ ስታዩ የሆነ ነገር አንዳንድ ሰው ጣፈንተዋል አይደለ? ሰው የምትሆኝበት ታየሽን፣ የዋህነቱ ታየሽና ወደ ህይወቱ መጣሽና ቃቃ መጫወትሽን ጀመርሽ። ቃቃ መጫወትሽን ጀመርሽ ማለት ነው። በዚህ ልክ የወረድሽ ነሽ ለካ። በዚህ ልክ ሰው እኔ ብልጥ አይሉሽ ብልጥ፣ ጅል አይሉሽ ጅል የሆንሽ የተጃጃልሽ ማለት ነው። ሰዎችን ፈርቼ ነው እንጂ ማለት እኔ ይህን ከዚህ የበለጠ ርቀት መሄድ ይችል ነበር። ማትሄጂ የነበረው ማትጓዥ የነበረው አብርሃም ታደሰ መቼም አጥዩም። የዋህነቱ ነው አንቺንም ቢሆን ነገሮችን ያሴርሻቸውን ሴራዎች እንዲከሽፉ ያደረገው ፈጣሪ ነው። በቃ ሴራዎችሽ እንዲከሽፉ ያደረገው እንድታሳጥሩ ያደረገሽ ፈጣሪ ነው። ምክንያቱም ሰው በራሱ ሰው ላይ ይህን ያህል ርቀት መሄድ እንደሌለበት ፈጣሪ የሚያውቃልና፣ ስለዚህ ውርደትሽን ራስሽ ተከናንበሽው ራስሽ ወደ ቆፈርሽው ጉድጓድ በመሄድሽ በጣም 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 አዝነናል። አብርሃም ታደሰ ግን ዛሬም ነገም መቼም አብርሃም ታደሰ ነው። ሰው አሳጣዋለሁ ስትይ ሰው አያጣም። የሚያሳዝነው ግን አለንልሽ ያሉሽን ሁሉ ያጣሻቸው አንቺ ነሽ። አጣሻቸው። አይንሽ ትክ ብሎ እያየ አይንሽ ትክ ብሎ እያየ በገና ብዙ ርቀት ሊሄድ ነበረ ገና። ግን ደግሞ አንዳንድ ሰዎችም ምናምን እንደዚህ ስላሉ አንዳንድ ሰዎች መካሪ እንደሌለሽ ደህና አስተዳደግ እንዳላደግሽ ራሱ በደንብ ያሳያል። ምክንያቱም ይህን ስታደርጊ ጎሽ የሚሉ እያንዳንዱን ቪዲዮሽን የሚከታተሉ ሰዎች ስላሉሽ ጎሽ ስለሚሉሽ አስተዳደግሽን ከወዲሁ መገንዘብ ይቻላል። በቃ አሳልፈሽልናል፣ ሰው አርገሽናል። ከዚህ በኋላ እንደፈለግሽ ሁኚ የሚሉ ሰዎች እንዳሉሽ እኛም ተገንዝበናል። ስለዚህ መልካም ጊዜ ይሆንልሽ። አብርሃም ታደሰ ይወድቃል ብለሽ ከሆነ መቼም አይወድቅም። አዎ
ደደብ ነሽ። አብርሃም ትክክል ነው። አብርሃም በዚህ ሁኔታ መተው በራሱ የሚደነቅ ሰው ነው። እኔ እሱን ቢሆን እዚያው ጋር ቦጫጭቀሽ ነበር ማሳይሽ፣ ቦጫጭቀሽ ማለት ነው። በጣም ታግሶሽ ነው እያለፈሽ ያለው ነገሮችንና አንቺ ግን ባለጌ ነሽ። አለቀ። እጥለዋለሁ ስትይ አንቺ ወድቀሻልና መልካም ውድቀት እመኝልሻለሁ። እነ ሮቤልን ይዘሽ የፈለግሽበት ጉድጓድ ግቢ፣ አይመለከተንም። ቀብራራው ታደሰ ወደፊት። ላይክ፣ ሸር፣ ሰብስክራይብ አትርሱ። ወዳችኋለሁ። ቀብራራ እንወዳለን።